ዩናይትድ ቤት ውስጥ እንሄዳለን። ቀያዮች ሰይጣኖች ማንቸስተር ዩናይትዶች ከአብዛኞቹ ክለቦች ቼልሲ አንድ ተጫዋች ቀድሞ አስፈርሟል ማለት ወጣት ተጫዋች ከአብዛኞቹ ክለቦች ቀድሞ የቤት ስራውን እየሰራ ያለ ክለብ ነው ማንቸስተር ዩናይትድ። ምክንያቱም ለቀጣይ ዓመት ብዙ ዝግጅት ማድረግ አለበት፣ ብዙ ውድድሮች አሉበት እና ያው ትናንትም እንደገለጽንላችሁ ኤደርሰን አስፈርሟል። የማቲያስ ፈርናንዴዝም ጉዳይ በጣም ጥሩ መንገድ ላይ ያለ ይመስላል። ቅርብ ሰዓት የወጡ መረጃዎች እንደሚያሳዩ ከሆነ ማቲያስ ፈርናንዴዝ ከብዙ ክለቦች ጋር ስሙ ሲያዝ ቆይቷል። አርሰናል በተለይ በዋነኝነት ከማንቸስተር ዩናይትድ ቀጥሎ በተወሰነ መንገድ ማድሪድ፣ ቼልሲ በተወሰነ የእነሱ ራቅ ያለ ነው፣ ግን ሁለቱ ክለቦች በጥብቅ ፈልገውታል እና ዛሬ እየወጡ ያሉ መረጃዎች በአብዛኛው ለማንቸስተር ዩናይትዶች ያደላሉ። ወይም ወደ ማንቸስተር ዩናይትድ ማቲያስ ፈርናንዴዝ የሚሄዱ ድል በጣም ሰፊ እንደሆነ እየተነገረ ነው። በሀያዎቹ መጀመሪያ ላይ የሚገኝ በጣም ምርጥ አማካይ ተጫዋች ነው ይሄ ተጫዋች ማቲያስ ፈርናንዴዝ። ተጫዋቹ በአጭር ጊዜ ውስጥ ነው ስኬቱ እየጎላ የመጣው። ከሳውዛምፕተን ከዛ አሁን ዌስትሃም መጣ። በዌስትሃም እድገቱ በጣም ፈጣን ነው ማቲያስ ፈርናንዴዝ እና ማንቸስተር ዩናይትዶች ምናልባት ከኤደርሰን ቀጥሎ ማቲያስ ፈርናንዴዝን ሊያስፈርሙ ይችላሉ። በዋነኝነት ደግሞ ይህ ስኬት እንዲሳካ ትልቁን ስራ እየሰራ ያለው ብሩኖ ፈርናንዴዝ እንደሆነ እየተነገረ የሚገኝ ሁለቱም ፖርቹጋላውያኖች ናቸው፣ ማቲያስ ፈርናንዴዝ እና ብሩኖ ፈርናንዴዝ። ቀጣይ ዓመት እንደው ለኮሜንታተር አስቸጋሪ ነው ሁለቱ አንድ ላይ ሲጫወቱ። ማቲያስ ኩኛ አለ፣ ማቲያስ ፈርናንዴዝ አለ፣ ብሩኖ ፈርናንዴዝ አለ እና አስቸጋሪ ነው ለኮሜንታተር። በተለይ ፈጣን እንቅስቃሴ ካለ ሙሉ ስማቸውን መጥራት ካልተቻለ ማቲያስን ብትል ማቲያስ የሚባል ተጫዋች አለ፣ ፈርናንዴዝን ብትል ፈርናንዴዝ አለ። የትኛው ፈርናንዴዝ ነው የትኛው ማቲያስ ነው ለማለት፣ ምክንያቱም ማቲያስ ኩኛ ማቲያስ ፈርናንዴዝ፣ ብሩኖ ፈርናንዴዝ ማቲያስ ፈርናንዴዝ ስላለ ማለት ነውና ለኮሜንታተር ትንሽ አስቸጋሪ ሊሆን ይችላል። ቀጣዩ ዓመት ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ የሚቀላቀል ከሆነ ኳሊቲው ግን ጥራቱ የልጁ ጥራት በጣም ከፍ ያለ ነው። ማቲያስ ፈርናንዴዝ ያሳየን እንቅስቃሴ በቀጣዮቹ ዓመታት ዓለምን ሊቆጣጠር የሚችል ተጫዋች እንደሆነ ማሳያ ተመልክተናል። ላይክ ዲክላን ራይስ ከተወሰኑ ዓመታት በፊት የነበረው አይነት አቋም፣ አንድ ቡድን ተሸክሞ የመውጣት አንድ ቡድንን በትልቁ የማገዝ ሚና ያለው ተጫዋች ነው። አስቡት እንግዲህ ዕድሜ እየጨመረ ሲሄድ፣ ኤክስፔሪንሱ እየጨመረ ሲሄድ ይሄ ተጫዋች ካለው ኢነርጂ በተጨማሪ አሁን ከነበረው ኤክስፔሪንስ በተጨማሪ አዲስ ነገሮችን አንድ ዓመት በጨመረ ቁጥር አንድ ተጫዋች በተለይ በዚህ ዕድሜ በሀያዎቹ መጀመሪያ ላይ ይበልጥ ኳሊቲው እያደገ ነው የሚሄደው ጉዳትና መሰል ነገሮች ካረበሹት በስተቀር እና ተጫዋቹ ከ80 እስከ 100 ሚሊዮን ፓውንድ ድረስ ነው የሚጠራው። ማንቸስተር ዩናይትድ አንድ እርምጃ ቀድሞ የማቲያስ ፈርናንዴዝን ጉዳይ እየመራ ነው። ከኋላሉ እየተከተሉት ያሉት እንደ አርሰናል አይነት ክለቦች ግን ማቲያስ ፈርናንዴዝን ጉዳይ በአሁኑ ሰዓት በቀዳሚነት ማንቸስተር ዩናይትድ እየመራው ነው። ከጥቂት ደቂቃዎች በፊት የወጡ መረጃዎች ይህንን ነው የሚጠቁሙት። ምናልባት ሁለተኛው ፈራሚ ሆኖ ሊመጣ ይችላል ማቲያስ ፈርናንዴዝ። ማንቸስተር ዩናይትድ ከፍተኛ ገንዘብ ይወጣበታል፣ ምን ጥያቄ የለው። ግን ሁለተኛው ፈራሚ ሆኖ የመምጣት እድሉ በጣም ሰፊ ነው። ለካዝሜሮ ምትክ ኤደርሰን አስፈርመው ብንል ሰው በሰው አንተካው። ኤግዛክትሊ ሰውን በሰው መተካት አንችልም። ምክንያቱም አሁን ካዝሜሮ የማንቸስተር ዩናይትድ ቁጥር አንድ አማካይ ነው። ከሚመጡት አማካዮች መካከል ፈርናንዴዝ ነው፣ ኤደርሰን ነው የማንቸስተር ዩናይትዱ ቁጥር አንድ አማካይ ካል ትንሽ ማየት ይኖርብናል። ለእኔ ለምሳሌ ማቲያስ ፈርናንዴዝ ነው ሊሆን የሚገባው ብዬ ማስበው፣ ከካዝሜሮን ይተካል ብዬ ማስበው። ግን የወጣው ቀድሞ ካዝሜሮ ስለሆነ በካዝሜሮ ኤደርሰን መጣ እንበል፣ ኡጋርቴ ይወጣል። የኡጋርቴ ምትክ ማቲያስ ፈርናንዴዝ ይሆናል። አማካይ መስመር ላይ በዚህ ዝውውሩ ሊያጠናቅ ይችላል ማንቸስተር ዩናይትድ፣ ወይም አንድ ሊጨምር ይችላል እንደ ሳንድሮ ቶናሊ አይነት። ማቲያስ ፈርናንዴዝ ከመጣ ኤሊዮት አንደርሰን ፋይሉ የሚዘጋ ይመስለኛል፣ ተመሳሳይ ተጫዋቾች ስለሆኑ። ግን ሳንድሮ ቶናሊ ቢመጣ በጣም ይጠቅማል ለማንቸስተር ዩናይትድ፣ 80 መቶም ቢወጣበት አቅሙ ካለ የአቅም ጉዳይ ካረበሸ። ግን ለእኔ አሁን ኤደርሰን 26 ዓመቱ ነው። የእንግሊዝ ፕሪሚየር ሊግ ነው ያውቀው። በጣሊያን ሴሪያ በአትላንታ ለረጅም ዓመታት የቆየ ተጫዋች ነው። ማቲያስ ፈርናንዴዝ ሀያዎቹ መጀመሪያ ላይ የሚገኝ ተጫዋች ነው። የእንግሊዝ ፕሪሚየር ሊግን ያውቀዋል፣ ኤክስፔሪንስ አለው። ግን በቂ ነው ወይ የሚል ጥያቄ ይነሳል። ለዛ ነው በርካታ የማንቸስተር ዩናይትድ ደጋፊዎች ትንሽ ልምድ ያለው ተጫዋች እንደ ሳንድሮ ቶናሊ፣ ብሩኖ ጊማሬዥ አይነት ተጫዋች ቢመጣ ለአማካኙ ይበልጥ ጠቀሜታ ይኖረዋል። ከሁለቱም ተጨማሪ ቢመጣ እሱ በጣም ቤስት ነው።
ማቲያስ ፈርናንዴዝና ኤደርሰን መጥተው ከነሱ ላይ ወይ ሳንድሮ ቶናሊን ወይም ብሩኖ ጊማሬዥን ከጨመረ የማንቸስተር ዩናይትድ አማካኝ አስደናቂ ነው የሚሆነው፣ በጣም አስፈሪ ነው የሚሆነው። ግን በሁለቱ ዝውውር ብቻ የሚያልቅ ከሆነ ግን የማቲያስ ፈርናንዴዝን ወይም የኤደርሰንን ትተው አንዱን ሳንድሮ ቶናሊን ወይም ብሩኖ ጊማሬዥን ወይም ሌላ ልምድ ያለው አማካኝ ማድረግ ይገባቸዋል የሚሉ ሀሳቦች ይነሳሉ። ከተከላካዩ ችግር አንጻር ማንቸስተር ዩናይትድ ካለበት ተከላካይ መስመር ችግር አንጻር ያለውን የተከላካይ መስመር ከማረጋጋት አንጻር እሱ ይነሳል። በነገራችን ላይ ብራይተኖች ማንቸስተር ዩናይትድን እየለመኑ ነው ያሉት፣ ባሌባን ውሰዱልን እባካችሁ ብሎ። እንግዲህ አንዳንዴ እኮ ህይወት በጣም አስቸጋሪ ነው። እንደምታስታውሱት አምና የክረምቱ የዝውውር መስኮት ሊጠናቀቅ ሰዓታት በቀሩበት ቀናቶች በቀሩበት ሰዓት ላይ ባሌባ ማንቸስተር ዩናይትድ ሊቀላቀል ነበር። ማንቸስተር ዩናይትዶች ያልቆፈሩት ድንጋይ የለም ባሌባን ለማምጣት ብዙ ነገሮችን ሰርቷል። ግን የገንዘብ እጥረት ስለነበረባቸው የተጠየቁትን 100 እና 120 ሚሊዮን ፓውንድ ማቅረብ ስላልቻሉ ዝውውሩ ሊሳካ አልቻለም። ብራይተኖች የቆመሩት ከሞይሴስ ካይሲዶ አንጻር ነው። ሞይሴስ ካይሲዶ ወደ አርሰናል ሊቀላቀል ታስታውሱ ከሆነ ከ2-3 ዓመት በፊት ጥር ላይ ነበረ ሞይሴስ ካይሲዶ አርሰናል ሊቀላቀል የነበረው ፓርቲ ተጎድቶ እና 80 ሚሊዮን ፓውንድ አካባቢ አሉ እና አርሰናሎች ደፍረው ያንን ገንዘብ መክፈል አልቻሉም። ካይሲዶ ፈልጎ ኢብን ልምምድ አልሰራም ብሎ ትሬኒንግ አልሰራም ብሎ ብዙ ግጭቶች ተከስተው አርሰናል ገንዘቡን መክፈል አልቻለም። ከዛ ግን ብራይተን አልተጎዳም። ምክንያቱም ተጫዋቹን በክረምቱ የዝውውር መስኮት ጨምሮ ነው የሸጠው 125 ሚሊዮን 115 ከ125 ሚሊዮን ዩሮ በሚደርስ ገንዘብ ከ20 ሚሊዮን ዩሮ በላይ ጭማሪ አግኝቶበታል። እና ምናም ባሌባ አንደኛ የመጨረሻ ሰዓት ነው የሚያዘዋውሩት ተጫዋች የመለመኑት ወይም ቀድሞ የሰሩበት ተጫዋች አልነበረም። ቢቆይም ደግሞ ዋጋው ይጨምር ይሆናል እንጂ አይቀንስም። ከ75 ሚሊዮን ፓውንድማ ቢቀርብንስ የ100 እና የ120 ሚሊዮን ፓውንድ ተጫዋች በ75 ሚሊዮን ፓውንድ ምን ሸጥ ብለው ብራይተኖች እምቢ አሉ። ግን የካርሎስ ባሌባ አመት በዚህ ውድድር አመት በጣም የወረደ የደከመ ነበረ፣ ጥሩ አልነበረም ባሌባ። አሁን ማንቸስተር ዩናይትድ ሊሰጣቸው የተዘጋጀውን ገንዘብ እጥፍ ቀንሰው በ40 ሚሊዮን ዩሮ ውሰዱ እያሉ ነው። በ40 ሚሊዮን ዩሮ ባሌባን የሚወስድ እያሉ እየለመኑ ነው ብራይተኖች። ምክንያቱም በቀጣይ ዓመታትም ብዙም ተስፋ የለውም የተጫዋቹ ያጫወት መንገድ እና ከአሰልጣኙ ጋር ከመጀመሪያው ጀምሮ ነው ግጭት ውስጥ የገቡት። ወደ ማንቸስተር ዩናይትድ የሚለው የዝውውር ዜና ከተሰማበት ጊዜ ጀምሮ ባሌባና ሂውርዘር ከባድ ግጭት ውስጥ ነው የገቡት። ከዛ በኋላ ተቀያሪ ወንበር ላይ በተደጋጋሚ ያስቀምጡታል። የዝውውር ዜና ከተሰማበት ጊዜ ጀምሮ እስካሁን ድረስ ከቅርብ ጊዜ ድረስ ውድድር ዓመቱ እስኪጠናቀቅ ድረስ ባሌባ ላይ እምነታቸውን አጥተዋል። ቢቆይም ባሌባ ከዚህ በኋላ እኛ አሰልጣኝ ካልተሰናበቱ በስተቀር ሊስተካከል ላይችል ይችላል። ባሌባ ምናልባት እድሜው ገና ከመሆኑ ጋር ተያይዞ ምናልባት ከሲስተሙ ጋር ካጫወት መንገዱ ጋር አልሄደላቸውም ካርሎስ ባሌባ። ስለዚህ ብራይተኖች ተጫዋቹን ባወጣው ገንዘብ ለመሸጥ በ40 በ50 መሸጥ ይፈልጋሉ። ለማንቸስተር ዩናይትዶች ኦፈር አድርገዋቸዋል። ግን አሁን ማንቸስተር ዩናይትድ ፍላጎቱ አይደለም ባሌባ። ከባሌባ የተሻሉ ተጫዋቾች አሉ። ማቲያስ ፈርናንዴዝን እየጠቀስ ነው፣ ኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ ብሩኖ ጉማሬዥ እያል በጣም ጥራት ያላቸው ነው። ኦሪየል ቹዋሚኒ፣ ፍሬዴሪኮ ቫልቨርዴ ገበያ ላይ ያሉ ተጫዋቾች ናቸው እነዚህ ሁሉ እና ምን ባሌባን ጋር ምን ማንቸስተር ዩናይትድ አታገለው በነፃም ቢሰጠው ላይ ይቀበለው ይችላል። ምክንያቱም ማንቸስተር ዩናይትድ የሚፈልገው ኳሊቲ እና አሁን ባሌባ ያለው ኳሊቲ ወርዷል፣ ልክ አይደለም እና እነዚህ ነገሮች ልዩነትን ፈጥሯል ማለት ይቻላል። እና ማንቸስተር ዩናይትዶች ማቲያስ ፈርናንዴዝን የመጨረስ ዕድላቸው ሰፊ ይመስላል። በርካታ የመገናኛ ብዙሃኖች በስፋት እየዘገቡት ነው። ሌላው ከማንቸስተር ዩናይትድ ጋር በስፋት እየተነሳ ያለው ስም አይጎር ቲያጎ ነው። በዘንድሮው የውድድር ዓመት ከኤርሊንግ ብራውት ሃላንድ ቀጥሎ የውድድር ዓመቱ የእንግሊዝ ፕሪሚየር ሊግ ኮከብ ጎል አግቢውን ያጠናቀቀው የብሬንፎርዱ ብራዚላዊ አጥቂ መስመር ተጫዋች በስፔሻል የማይክል ካሪክ ፍላጎት እንዲመጣ ተፈልጓል። ራስመስ ሆይላንድ በይፋ ማንቸስተር ዩናይትድን ተሰናብቷል ከቀናት በፊት። በቋሚነት ዝውውሩ የጊዜያዊ ዝውውሩ ወደ ቋሚነት ተቀይሯል። ስለዚህ አንድ አጥቂ አጥተዋል ማለት ነው። ጆሹዋ ዚርክዜ እንዲለቅ ይፈልጋሉ። እሱ ነው ቆይቼ መፋለም ፈልጋለሁ የሚለው እንጂ አይፈልጉት እና አፕግሬድ ማድረግ ፈልገዋል ማይክል ካሪክ ቤንጃሚን ሼሽኮና አይጎር ቲያጎን ለማወዳደር። ሁለቱ የተለያየ ኳሊቲ ያላቸው ናቸው። በእርግጥ የአየር ላይ ኳስ ሁለቱም ጥሩ ተጠቃሚዎች ናቸው። ግን
አይጎር ቲያጎ ከሳጥን ውጭ የሚያስቆጥራቸው ጎሎች የሚገራርሙ ጎሎችን ተመልክተናል። ባለፈው የውድድር ዓመት ጉልበት አለው፣ ከቤንጃሚን ሼሽኮ በተሻለ ኤክስፔሪንስ አለው፣ ልምድ አለው፣ ብዙ ጎሎችን አስቆጥሯል። እና ማይክል ካሪክ በሳቸው ፍላጎት በማይክል ካሪክ ፍላጎት አይጎር ቲያጎ እንዲመጣ ይፈልጋሉ ከቤንጃሚን ሼሽኮ ጋር ለማፎካከር የፊት መስመሩ ላይ። በጣም ማንቸስተር ዩናይትድ ዘንድሮ ያሰባቸው ከተሳኩ እንዴት አይነት ምርጥ ቡድን ይሆናል መሰላችሁ? አስቡት። ሚዱ ላይ ኤደርሰን ፈርሟል። ማቲያስ ፈርናንዴዝ ከመጣ፣ ሳንድሮ ቶናሊ ከመጣ ወይም ብሩኖ ጉማሬጅ፣ ፊቱ ላይ አይጎር ቲያጎ ከመጣ፣ እንደ ራፋኤል ሊያው አይነት ተጫዋቾች ከመጡ ፊቱ ላይ ተከላካዩ ነው ትንሽ ግብ ጠባቂ ላይ። አሁን ማንቸስተር ዩናይትዶች ሰላምስ አስተማማኝ ነው፣ ብረት ነው። ተከላካይ ብቻ ነው የተወሰነ ነገር ማስተካከል የሚኖርባቸው እና በደንብ ኮምፒት ሊያደርግ የሚችል ቡድን፣ ሊፋለም የሚችል ቡድን፣ ለዋንጫ ጭምር ሊጫወት የሚችል ቡድን፣ ደስ የሚል ቡድን እየሰሩ ያሉ ይመስላሉ። እንደዚህ ያልናቸው የዝውውር እቅዶች ከተሳኩ አይጎር ቲያጎ ከመጣ አስቡት፣ ከቤንጃሚን ሼሽኮ ጋር ነው የሚፎካከሩ አይጎር ቲያጎ። ሁለቱም ጎል አነፍናፊ ናቸው። አማካኙን አስቡት እንግዲህ እና በጣም አስደሳች ጊዜ እየመጣ ያለ ይመስላል ማንቸስተር ዩናይትድ ቤት ውስጥ። ማይክል ካሪክ ምርጫቸው ጥሩ ነው፣ አይጎር ቲያጎ መምረጣቸው። በእርግጥ ብዙ ገንዘብ ያስወጣል፣ 70-80 ሊያስወጣ የሚችል አጥቂ ነው አይጎር ቲያጎ። ግን ያሰቡትን እቅድ ካሳኩላቸው ቀጣይ ዓመት በጣም ጥሩ ቡድን በማንቸስተር ዩናይትድ ቤት ውስጥ እንመለከት እንችላለንና አይጎር ቲያጎ በማይክል ካሪክ ትእዛዝ ወደ ማንቸስተር ዩናይትድ እንዲመጣ እየተፈለገ ነው የሚለውና ዛሬ የማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ዝውውር ጉዳይ ጥሩ መስመር መያዙን ከሌሎች ክለቦች በተሻለ ማንቸስተር ዩናይትድ በጥሩ መንገድ እየመራ መሆኑ እየተጠቀሰን ያለው። አዳዲስ መረጃዎች ሲኖር ደግሞ እንጨምራለን። የተወሰኑ ሌሎች መረጃዎችን